አካባቢው ሰላም በመሆኑ የተለያዩ የልማት ስራዎችን እየተገበሩ መሆኑን የኦሮሞ ብሔረሰብ አስተዳደር ገንዘብ መምሪያ ገለጸ። ከተለያዩ አጋዥ ድርጅቶች የሚመጡ ድጋፎችን ለልማት በማዋል ህብረተሰቡን ተጠቃሚ እያደረጉ መሆኑን የአማራ ክልል ገንዘብ ቢሮ አስታውቋል። ቢሮው የምስራቅ አማራ ዞኖችን የ9 ወር እቅድ አፈጻጸም በከሚሴ ከተማ ገምግሟል። መረጃው የብሔረሰብ አስተዳደሩ የመንግስት ኮሙኒኬሽን ነው። አለምነሽ ንጉሴ ታቀርባለች። በኦሮሞ ብሔረሰብ አስተዳደር በተገኘው ሰላም የካፒታል ስራዎችን መፈጸም እንደተቻለ የአማራ ክልል ገንዘብ ቢሮ አስታውቋል። ቢሮው የምስራቅ አማራ ዞኖችን የ9 ወራት እቅድ አፈጻጸሙን በከሚሴ ከተማ ገምግሟል። ከልማት ድርጅቶች የተገኘው ገንዘብ በንጹህ መጠጥ ውሃ፣ በሃይጂንና ሳኒቴሽን፣ የሴቶችን ተጋላጭነት ለመቀነስና መልሶ ለማቋቋም ከተከናወኑ ተግባራት መካከል ተጠቃሽ መሆናቸውን የክልሉ ገንዘብ ቢሮ የውጭ ሀብት ማስተባበሪያ ዳይሬክተር ወይዘሮ ሰብለወርቅ ሙላቱ ተናግረዋል። ዛሬ በዋነኛነት የምንገመገመው ዩኒሴፍ እና ዩኤንኤፍፒ ዩኤን ኤጀንሲዎቹ በተለያዩ በሄልዝ ፕሮግራም አለ፣ ኒውትሪሽን አለ፣ በሴቶች ላይ የሚደርሱ ጉዳቶችንም ለመከላከል የሚላኩ ገንዘቦች አሉ። እነሱ ለታለመላቸው አላማ እየዋሉ ነው ወይ? ገንዘቡ በአግባቡ ጥቅም ላይ እየዋለ ነው ወይ? በመቀጠል ደግሞ የሚላኩ ገንዘብ በወቅቱ ተጠቅሞ ሪፖርት ማድረግ ላይ የሚስተዋሉ ችግሮችን ለመገምገም ለመወያየትና በዚህ ዙሪያ በርካታ ስራዎች ተሰርተዋል። በንጹህ መጠጥ ውሃም ስራዎች ተሰርተዋል። የሴቶችን ተጋላጭነት ለመቀነስ ስራዎች ተሰርተዋል። በሃይጂንና ሳኒቴሽን ስራዎች ተሰርተዋል። ብዙ የመልሶ መቋቋም ስራዎችም ድጋፍ ተደርጓል። የህብረተሰቡን የልማትና የመልካም አስተዳደር ችግሮች ለመፍታት በርካታ ስራዎች መሰራቱን የገለጹት የኦሮሞ ብሔረሰብ አስተዳደር ገንዘብ መምሪያ ኃላፊ አቶ አብዱ ሙሄ በመደበኛ በመልሶ ማቋቋምና በፕሮግራም ሀብቶች በዞኑ ከ2.5 ቢሊዮን ብር በላይ የካፒታል ስራዎች መከናወናቸውን ገልጸዋል። በመደበኛው በመልሶ ማቋቋምና በፕሮግራም ሀብቶች እንደ ዞናችን ከ2.5 ቢሊዮን በላይ ካፒታል እየፈሰሰ ያለበት ሁኔታ ነው ያለው። ከዚህ አንፃር ሁሉም ወረዳ ላይ በሚባል ደረጃ በመደበኛ የተያዙት እንዲሁም ደግሞ የፕሮግራሞቹ በዘንድሮ ዓመት 100% ማጠናቀቅ አለብን ብለን ይዘን እየሰራን ያለነው። ከመልሶ ማቋቋም አንፃር ያለውን ስናስብም የህዝብን የልማትና የመልካም አስተዳደር ችግር እንፈታለን ብለን ስራ እየሰራን ያለንበት ሁኔታ ነው ያለው። ስለዚህ ከካፒታል አንፃር የክልሉ መንግስት እንዲሁም ደግሞ ወረዳዎች ካላቸው ከደሞዛቸው ቀንሰው ለህብረተሰቡ መዋል አለብን ብለው ሀብት እያፈሰሱ ያለበት ሁኔታ ነው ያለው። በብሔረሰብ አስተዳደሩ የተገኘውን ሰላም በመጠቀም የካፒታል ስራዎችን ለመፈጸም ምቹ መሆኑን የገለጹት ኃላፊው የክልሉ መንግስትና የብሔረሰብ አስተዳደሩ ማህበረሰብ ላደረጉት ድጋፍ ምስጋና አቅርበዋል። ሰላም በመሆናችን ምክንያት የካፒታል ስራዎች በጥሩ አፈጻጸም እየሄዱ ያሉበት ሁኔታ ነው ያለው። ይሄን በማድረጋችን የተለያዩ ሀብቶች ወደ ዞናችን ለማምጣት የክልሉ መንግስት ፍቃደኛ ሆኖ እያመጣልን ያለበት ሁኔታ ነው ያለው። ለክልሉ መንግስት ዞናችን ማህበረሰብም ያለውን ሀብት በተለይ በምክር ቤት ቀንሰው እንዲወስኑ በማድረጋቸው ትልቅ ምስጋና አለኝ። የህብረተሰቡን የልማት ጥያቄዎች ለመፍታት የተገኘውን ሰላም ማስቀጠል ይገባል ያሉት የብሔረሰብ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አህመድ ሁሴን የህዝብን ተጠቃሚነት ለማረጋገጥ እየተሰራ ነው ብለዋል። በዘላቂነት ሰላም ማስፈን የሚቻለው የህዝብን ጥያቄ በመመለስ ነው የሚለውን ግብ ይዘን የክልል አመራሮቻችንና ባለሙያዎቻችን ትኩረት ፍላጎት ግብ ለማሳካት የማህበረሰባችንን ጥያቄ ለመመለስ ደፋ ቀና እያልን እንገኛለን። ጥረታችን በተግባር እየታየ ከጊዜ ወደ ጊዜ በርካታ ለውጦች መጥተው ማህበረሰብ አካባቢውን እንዲጠብቅ አካባቢውን ምቹ ሁኔታ ከፈጠረ የማንኛውም የልማት ተጠቃሚ መሆን እንደሚችል አረጋግጠናል። ጥንካሬዎችን በማስቀጠል ክፍተቶችን በማረምና ከሌሎች ዞኖች ተሞክሮን በመውሰድ ለቀጣይ ተልዕኮ የሚዘጋጁበት መሆኑንም ኃላፊው ተናግረዋል።